እንዴ ተው እንጂ ነው። ምን አይነት ተስፋ ነው ይሄ? ምንድን ነው የምትለው? ተው እስኪ መቋቋሙ አይደለም። ይህን ህዝብ ይፍረደኝ። እኔ ምንም አይደለም። በቃ እውነትን ይዞ መሄድ ይህን ሁሉ ዋጋ የሚያስከፍል ምንም አይደለም። የበሰብኝ ነው። ሰበሰበኝ። ኧረ እናቴ እባክሽን እንደዚህ አትበይ። ቢያንስ እንኳን እንደዚህ አይነት ንግግሮች እኔ እንደዚህ እንድትሆኝ አልፈልግም። ልጅ አንተ የሚያው ነው። እኔ አይደለም ምን እንደዚህ እንድትሆኝ አልፈልግም። እኔ ይኸውልሽ ቃል የምገባው ነገር ጠንከረውኝ ድንጋስ እኔ ከጎንሽ ራስሽን ተንከባከቢ እባክሽ። በእናትሽ እንደው በእናትሽ። ሰላም ጤና ይስጥልኝ። ውድ ላይ የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም እና ፍቅር ተመኘሁላችሁ። ዛሬ እጅግ በጣም ደስ ያለኝ እናንተንም ደስ ያሰኛችኋል ብዬ እየላችሁ የመጣሁት ቪዲዮ በጣም ሁላችሁም በዚህ ነገር ስትሰሙ እርግጠኛ ነኝ ደስተኛ እንደምትሆኑ። ጉዳዩ ስለማን ነው ካላችሁ እንግዲህ ስለ ኤልሳ እና የልዑል እናት ነው። እንግዲህ የልዑል እናት ለኤልሳ ምን አይነት ፍቅር እንዳላት ምን አይነት ክብር እንዳላት ሁላችሁም ከዚህ በፊት ታስታውሳላችሁ። ዛሬ ደግሞ እናትየዋ እኔ እንደ ዛሬ የልዑል እናት አስደስተኝ አታውቅም። በመጀመሪያ የእውነት እንደዛ ልጄ መጣሽ ብላ ስትንከባከብ ሽሩሩ ስትላት የነበረችው ኤልሳ በአንድ ጊዜ ማለት ነው በአንድ ጊዜ ሁለተኛ ዓይንሽን እንዳላይ ከልጄ መራቅ አለብሽ፣ ሴት ልጄንም እየደወልሽ እዚህ ቦታ እዚህ ነይ እያልሽ ልጄን ትምህርቷን ትማርበት ከህይወታችን ውጭ ብላ እንግዲህ ቤታቸው ስትሄድ እኔ እኮ የኤልሳ ድፍረት እኮ በጣም የሚገርም ነው። አንደኛ ነገር ባለፈው እንደዛ ከተከሰተ በኋላ ሁሉ ነገሯን ልዑል ካወቀባት በኋላ አሁንም በድጋሚ እነ ልዑል እናት ቤት መሄዷ ምን አይነት ደፋር ብትሆን ነው? አይኗን በጨው አጥባ የምትሄደው ኤልሳ አሁንም በድጋሚ ከዛ ቤት ከወጣች ቀናት ጀምሮ እንግዲህ በተደጋጋሚ የልዑልን እህት በምን አይነት መንገድ እጇ ውስጥ ለማስገባት ምን አስባ እንደሆነ ምንም የማታውቅ ልጅ እንደዚህ አይነት ነገሮች እንደምታደርግ ልዑልም አይቷት እህቱን መክሯታል። እህቱ ሁለተኛ ከኤልሳ ጋር እንዳትገናኝ ባለፈው ቪዲዮ አይታችሁታል ምን እንዳላት። ይቺ ሴት ግን በተደጋጋሚ እየሄደች እነሱን ማጨናነቅ እናቱ ጋር መሄድ እንደቀጠለች ነው ማለት ነው ኤልሳ። ዛሬ ግን እንደባለፈው ተስቆ ቡና ተፈልቶ ምናምን አይደለም የተሸኘችው። ዛሬ ግን ቅስሟን ስብር አድርጋ ነው የላከቻት የልዑል እናት። በአንቺ ምክንያት ልጄ ቆሞ ቀረ። ልጄ ከአንቺ ጋር ከተገናኘበት ቀን ጀምሮ ምን አይነት እርግምት የሆንሽ ልጅ ነሽ? ምን አይነት ምን ብታደርጊው ነው ልጄ ሌላ ሰው እንዳያገባ ሁልጊዜ ከዙሪያው እየዞርሽ አሁን ከዚህ ቤት ይቅርና ከልጆቼ ሁለተኛ ዓይንሽን እንዳላይ ብላ እንግዲህ የልዑል እናት ለኤልሳ እንግዲህ እንደዚህ አይነት ነገር ነግራታለች። እኔ እኮ የኤልሳ ድፍረት ልዑል በአንድ በኩል ስለ እሷ ያጣራል፣ እሷ ደግሞ በአንድ በኩል ልዑል ሳያቅ እናቷ ቤት መሄዷ የድፍረቷ ድፍረት ምን አይነት ልብና ምን አይነት እንትን ቢኖራት እንደሆነ አላውቅም። ኤልሳ የተባለች ሴት ዛሬ ብቻ አይደለም ከዚህ በፊትም በተደጋጋሚ ነገር የእሷን ነገር መደጋገማ ስለማልፈልግ ነው እያያችሁት ስለሆነ እናንተም ማየት ማመን ነው በሚለው ማለት ነው። ግነት ድፍረቷን ግን ሳላደንቀው አላልፍም። የእውነት ልዑል እንደዛ ያን ሁሉ ነገር ተናግሯት ምን ልትሰራ ነው? ቆይ እኔ ያልገባኝ ነገር ቢኖር አንድ ነገር የምጠይቃችሁ ነገር ቢኖር ልዑል በዚህ በኩል ስለ እሷ እያጣራ ነው፣ ስለ ልጇ እና ስለ ባሏ። ማን ነው ስሙ? ኤፍሬም ነው? ኤፍሬም ሳይሆን አረ መድኃኒዓለም የባሏ ስም ጠፋብኝ። ወይ በቃ ሳስታውሰው ነግራችኋለሁ። እና ስለ እሱ እያጣራ ነው ያለው። እሷ ደግሞ በአንድ በኩል ደግሞ የእሱን ቤተሰቦች እየሄደች ልክ ሰላማዊ ሰው መስላ ድፍረቱና ድፍረት በተሞላው እንትን አይኗን በጨው አጥባ ነው የምትሄደው። ከ3 ቀን በፊት ከእህቱ ጋር በስልክ ተደዋውለው ሲገናኙ
ልዑል ደርሶ ምን እንዳላት ቪዲዮን አሳይቷችኋል። እሱም በመሀል እኔም ጋር እንደዛውን ከእሱ አምጥቼ አሳይቻችሁ ነበረ። ግን አሁንም ቢሆን እሱ ሳይ በድብቅ ቤተሰብ ጋር መሄድ እንግዲህ እህቱን ታገኛት አታገኛት እሱ ፈጣሪ ነው የሚያውቀው። እስካሁን ድረስ ከዛ ቀን በኋላ እህቱ ጋር ይደዋወላሉ። ምን የሚለው አላውቅም። ምክንያቱም ሊደዋወሉም ይችላሉ። ኤልሳ ኦሬዲ ስለ እሷ ብዙ ነገሮች ልዑል እየሰማ ከልዑል በጣም ብዙ ነገሮች የደበቀችው እንዳለ በገዛ ጓደኞቿ ማለት ነው። በዙሪያዋ ያሉ ሰዎች ስለ እሷ ብዙ ነገሮች ልዑል እያጣራ ነው። እሷ ግን ይህን ሁሉ ጉድ ተሸክማ አሁንም ቢሆን አርፋ መቀመጥ አልቻለችም። ከልዑል ቤተሰቦች ልትርቅ አልቻለችም። ኤልሳ እቅዷ ከነገራችን ላይ እኛ ዝም ብለን እንደ ቀልድ እንደምን እያደረግን እንትን እንለዋለን እንጂ እሷ በጣም ህልሟ ትልቅ የሆነ ሴት ነው። ልዑልን በስከ መጨረሻ ለራሷ ለማድረግ በቃ የልዑል ነገር የተባለው ሙሉ በሙሉ በራሷ እጅ ቁጥጥር ለማድረግ ተዘጋጅታበት የመጣች ሴት ናት። አሁን በልጇ እያመሀኘች እየነገደች ነው እንጂ ኦሬዲ ኤፍሬም እና እሷ ኤፍሬም ነው ባሏ ስሙ ስሙ ጠፋብኝ ጋይዝ። ኤፍሬም ነው ኤፍሬም አይደለም ወይ? እና ከሱ ጋር ተዘጋጅታበት የመጣች ጉዳይ ነው። ልዑል ደግሞ ምስኪን አሁን እንኳን ገብቶታል እሱ ሁሉም ነገር እያንዳንዱ ነገሮች የምትሰራቸው ነገሮች ከባለዋ ጋር የልጁ አባት ጋር ሆና የምትሰራው ስራ እያንዳንዱ እንትን ብሏታል። ግን ደግሞ ግዴታ የሆነ ኤልሳን ብዙዎቻችሁ ኮሜንት ስር እየጻፋችሁልኝ ነበረ። እሷ ፍቅረኛው ስለሆነች እስር ቤት ሳያስገባት ቀረ። ከእሷ ጋር ወንጀል የሰሩ ሰዎች በጣም ብዙ ሰዎች ሲታሰሩ አይተናል። እሷ ለምን አልታሰረችም የሚል ጥያቄም ነበር። እኔም ልክ እንደናንተ ኤልሳ መታሰር አለባት፣ ኤልሳ ወንጀለኛ ናት። ከዚህ በፊትም የአባቷን እንትን ያሳጣችው እሷ ናት ብለን እኔ ከኮሜንት በዚህ ብቻ አይደለም በውስጥ ሁሉ ላለው ግን ደግሞ ማንም ሰው ሊሰማ አልቻለም። እንግዲህ ልዑል ደግሞ አይኑ ገና አልተገለጠለትም። ስለ ኤልሳ አላቅም በምን አይነት ሁኔታ ኤልሳ እንደምትታሰር ለራሱ ለደህንነቱ ለቤተሰቡ ሲባል እሷን ማራቅ የሚችለው አንድና አንድ ልዑል ነው። ልዑል ደግሞ ሊጨክንባት አልቻለም። እያየ እንዳላየ ነው የሚያልፈው። ሁሉ ነገር ምንም እንዳልተፈጠረ እያስመሰለ ነው እንግዲህ እየሄደ ያለው። ቀጣይ ተጎጁ ማን ነው ካላችሁ ልዑልና የገዛ ቤተሰቡ ናቸው። እናቱ ዛሬ ደስ አስብላኛለች ብያችኋለሁ። ካሁን በኋላ ወደ እኔ ቤትም ይቅርና ከልጄ አጠገብ እንዳላይሽ ከልጄ እራቂ ብላ እንደ ባለፈው ስቃ ምናምን አይደለም የተቀበለቻት። አንደኛ ነገር እናቱ ቤት የምትሄደው ኤልሳ ምን ፈልጋ ነው የሚለው እሱን ራሱ ልዑል አሁን እናቱ ዛሬ እንደዚህ አይነት ነገር ተናገረች እንጂ ካሜራ ደቅ ነው ቤት ውስጥ የድብቅ ካሜራ ትንሿ እሷን እንትን ቢሉ ምን አይነት እቅድ አቅዳ ነው ቤተሰቦቹ ጋር ምን እያሰበች ነው የሚለውን እንደ መረጃ መያዝ ይችል ነበር። ያው ልዑል ሳያውቅ ነው እሷ ሲጀምር የምትሄደው ሁሉ ነገር የምታደርገው ልዑል ሳያውቅ ነው፣ በድብቅ ነው። ያው እኔ እንግዲህ አላውቅም መጨረሻው ምን እንደሚሆን አላውቅም። ብቻ እግዚአብሔር ልዑል ይጠብቀው። እኔ የልዑል አይን ተገልጦ ማለት ነው ኤልሳ ምን አይነት ወንጀል እየሰራች እንደሆነ እንደው የሚመለከት እንትን ቢኖረው ከዛ ኤልሳን ከራሱ እንትን ቢያወጣትና እሱም ሰላሙን ቢያገኝ ደስ ይለኛል። ሁልጊዜ ስለ ኤልሳ ብቻ ማሰብ የሆነ ነገር እንኳን እየሰራች እያየ እንኳን ጨክኖ ኤልሳን አሳልፎ ያለ መስጠት በጣም ብዙ ነገሮችን ልዑል እያየሁበት ነው። ልዑል ራሱ ይቅርታ አድርጉልኝና የሆነ የፍቅር እንትን በደንብ አልወጣለትም ይመስለኛል፣ ስለ ኤልሳ ማለት ነው። ይወዳታል ይመስለኛል እንጂ አንድ ሰው ስንት ሰው እንግዲህ እያያችሁ ነው። በትንሽዬ ነገር ከሰራ ቀጥታ እስር ቤት ነው የሚገባው። እሷ ላይ ደግሞ ምንም አይነት ነገር ብዙ ነገሮች ተገኝቶባታል ከዚህ በፊት የአሁኑን ሳይሆን ከዚህ በፊት በጣም ብዙ ነገር ስትሰራ የነበረች ልጅ ናት። እና ይህ ሁሉ ነገር እያየ ልዑል ለምን ዝም አለ? ለምን ዝምታው መረጠ?
እኔ በጣም ነው የሚገርመኝ። ቀጣይ ደግሞ ማነው ተጎጁ? የገዛ ቤተሰቦቹን ነው የምትጎዳለን። እንደዚህ እያስመሰለች እየሳቀች እየሄደች ስለ ልዑል ጥሩ ጥሩ ነገር ስታወራ ሰው እውነት ይመስለዋል። ግን በጎን ደግሞ ከልጁ አባት ጋር እየተመሳጠረች የምትሰራው ስራ ደግሞ ዋጋ ያስከፍለዋል ልዑል። እኛ እንግዲህ እንደ ሰው እያየን ዝም ማለት አንችልም። ያየነውን ነገር መተን ማውራት አለብን። ሶሻል ሚዲያ ስትጠቀሙ ከነገራችን ላይ ብዙ ነገሮች ታያላችሁ። መታችሁ አይታችሁ ዝም አትሉም፣ ትናገራላችሁ። እናንተ አሁን ኮሜንት የምጽፉ ሰዎች ተናግራችሁ ቢወጣላችሁ ውስጣችሁ እንዴት አይነት እርካታ እንደሚያገኝ ልነግራችሁ አልችልም። በኮሜንት የምትጽፉት እንደውም በደንብ እንትን አያረካም። የእውነት በቃ ራሳችሁ ወጥታችሁ በኮንፊደንስ እንትን እንደዚህ ስታወሩ ግን በተለይ ልዑል በደንብ ማየት ያለበት ጉዳይ የኤልሳን ጉዳይ በደንብ አብራርተን እንደዚህ በውስጥም እየቆራረጥን ቪዲዮን እንዲሰሙ ብናደርግ ኤልሳ በምንም እንትን ታውቅ ነበረ፣ ትታሰራለች። እያንዳንዱ በቃ ኮሜንት ስርም እየጻፋችሁ የኤልሳ ትታሰር የሚል ኮሜንት ቢበዛ አስቴር ምን አለች ትሉኛላችሁ? የእውነት አብዛኞቻችሁ እንደዚህ በተደጋጋሚ ስለ ኤልሳ መጥፎ ነገር እየጻፋችሁ እንትን ቢል ልዑል እኔ ምን አይነት ውሳኔ እንደሚወስን ማየት ነው የምፈልገው። እኔም በተቻለኝ አቅም እንግዲህ እያየው ያለሁትን ትንሽ ትንሽ ቪዲዮ የሚላክልኝንም እሱንም እያየው ስለ ኤልሳ እንግዲህ ጥሩ ነገር ስትሰራ ጥሩ ነገር እናወራለን። መጥፎ ስናይ ደግሞ ስለ መጥፎ ነው የምናወራው። ጥሩ ጎኗን አንነካም። መጥፎውን ደግሞ እያንዳንዱ ሰው እንዲማርበት ነው የምናደርገው። ልዑል አይኑ እንዲገለጥ ነው የምናደርገው። ኤልሳን በምን አይነት እንትን እያየ እንደሆነ ስለ ኤልሳ ሲሰስ ስለ ኤልሳ እያየ ዝምታን ከመረጠ እየተጎዳ ዝም አንልም። ነገ ጠዋት ልዑል ወይ የሆነ ታግቶ ወይ የሆነ ነገር አድርገው ወይኔ ያንን ጀግና እንዲያደርገችው ከምንል አሁን ሳይሆን መጠንቀቅ ስላለብን ስለሷ በተቻለን አቅም ቪዲዮውን ደግሞ ላይክ እያደረጋችሁ ብዙ ሰው እንዲያየው እና ስለ ኤልሳ ጥላቻ እናንተን እየዘራችሁባት ከዛ ቀጣይ እስር ቤት እንገናኝ ትላላችሁ። የእውነት እሷን ማሳሰርማ አለብን ተባብረን ማለት ነው። ልዑልን የሆነ ነገር ሳታደርገው በፊት እኛ መቅደም አለብን። የእውነት አስመሳይ ሰዎች እኮ ውስጣቸው በፍጹም አታውቁትም። በቃ እያስመሰሉ ስለሚኖሩ ሁሉ ነገር ከላያቸው በቃ ንጹህ ነገር ይሆንና ከውስጥ ደግሞ የያዙት ነገር ወጥቶ ገንፍሎ የማይወጣ ነገር አለ አይደል? በቃ እንደዛ ነው። እና ኤልሳ ጋር ያለው ድብቅ እንትን ናት። ምንም አያስታውቅባትም። ከሱም ስትሄድ ከቤተሰቡም ስትሄድ በቃ እውነተኛ ትክክለኛ አፍቃሪ መስላ እየጎዳች ነው ያለችው ሰው እና ልዑል ደግሞ ሲጎዳ ዝም ብለን አናይም። የእውነት ዝም እያልን አይተን እንዳላየን አናልፋትም። ትክክለኛውን ውሳኔ እንዲወስን ልዑል ነው የምናደርገው። ሰው በዚህ ልክ መድኃኒዓለም ትዕግስቱ ስጠኝ እና ልዑላችንን አሁንም ቢሆን የእሷን ጉዳይ እያጣራ ነው። አሁን ደግሞ ምንድን ነው በጓደኞቿ በኩል ደግሞ የእሷን ቪዲዮ የያዙባት ሰዎች አሉ የሚለውን እሱን ደግሞ እንግዲህ ልዑል እያጣራ ነው ያለው። እውነት ነው ወይስ ይሄ ነገር ምንድን ነው የሚለው ኤፍሬም የተባለው ሰውዬ ሲጀመር የኤልሳ ባለቤት ወይም የልጁ አባት ማለት ነው። ከሱ እነዚህ ሴቶች አሁን ትክክለኛውን መረጃ ትክክለኛውን እውነት የሚያውቁት ከተናገሩ ምንድን ነው የኤልሳ የተደበቀ ቪዲዮ የያዙት የሚለውን ልዑል ነገሩ የያዘውን ነገር እንትን እያለ ነው። ግን ኤልሳ በአንድ በኩል ደግሞ አርፋ አልተቀመጠችም። አሁንም ልዑል እኮ እያያችሁት ነው። ስለ ኤልሳ የተጎዳች ስለ ኤልሳ በጣም እንትን የሚያዝንላት ሙሉ በሙሉ ስለ ኤልሳ በቃ ጥሩ ነገር እንደሰራች አድርጎ ነው።
እሱን እየጎዳችው መሆን እኮ ምንም ሊታየው አልቻለም። አንደኛ ነገር እነዚህ ልጆች አብረዋት በዛ ሰዓት በእንትን ባሉ ሰዓት አንደኛዋ ጋ ነው ተብሏል ቪዲዮ። ግን ደግሞ ቪዲዮ ምንድን ነው የሚለውን ልውድ ደግሞ እያንዳንዱ ነገር ኤፍሬም የተባለው ሰውዬ እነዚህ ልጆች አግኝቶ ሌላ ነገር እንትን ከሚላቸው ቅድሚያ እነዚህ ደግሞ እውነት ፈቃደኛ ሆነው ለልዑል ከሰጡት ማለት ነው ሁሉን ነገር የሚያውቁትን ስለ ኤልሳ ከተናገሩ ጥሩ ነገር ይፈጠራል ብዬ አስባለሁ። ኤልሳ ልዑል እንደምታዩት አሁንም ኤልሳ እንደተጎዳች አስመስሎ ነው ለኤልሳ ነው እያዘነላት ያለው። እውነት ተበድላለች ወይ? ይሄ ባለው ኤፍሬም የተባለው ሰውዬ ምንድን ነው ከእሷ ጋር ምናምን የሚለውን እሱን ቃስ እያለ ልዑል ማየት ይችላል። የእውነት ወደ እሱ እንትን ብላ ነው ወይ የሚለውን ግን ደግሞ ኤልሳ በአንድ በኩል የምትሰራቸው ነገሮች ደግሞ ደስ የማይሉ ነገሮች ከልዑል እየተደበቀች የምታደርገውን ነገር ደግሞ ምንም እንኳን መጥፎ ነገር ቢያይባት ልዑል እዚህ ጋር መጥቶ ራሱ ኤልሳ መጥፎ ሰው ናት፣ ኤልሳ እንዲህ ናት ብሎ ከአንደበቱ አይወጣም። ምክንያቱም ኤልሳን ራሱ አላቅም የሚወዳት ይመስለኛል። እኔ ምንም ግራ ገብቶኛል። ስለ እሷ ጥሩ ጥሩ ነገር ነው የሚያወራው እንጂ መጥፎ ነገር አንድ ቀን ልዑል ስለ ኤልሳ መጥፎ ሲያወራ ሰምቼው አላቅም። እናንተም ተመልካቾች እያያችሁ ነው። ሁልጊዜ መልካም ነገር ነው የሚያወራው። እንግዲህ መጨረሻቸው ምን እንደሚሆን ደግሞ እናያለን። ምንም አለ ምንም ልጃቸውን ቢገኝ ደስ ይለኛል። አላቅም። እስኪ ስለ ህፃኑም ደግሞ በደንብ እያጣሩ ነው። መጨረሻው እናያለን። እኛ እየተከታተልን ወደ እናንተ ነው ማደርስላችሁ። ከእናንተ የሚጠበቀው ብቻ ቪዲዮን ላይክ በማድረግ ሼር በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተባበሩኝ። በተረፈ የዛሬው ቪዲዮ እንግዲህ ይሄን ይመስላል። የልዑልን ኤልሳ እና የልዑል እናት ምን እንዳደረገቻት ማለት ነው። እስከ መጨረሻው ድረስ እዩት። ቪዲዮን በጣም አጭር ነው፣ ረጅም አይደለም ደቂቃው። ለማንኛውም ሰላማችሁ ይብዛልኝ እያልኩኝ በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ፍቅር ያምጣልኝ። ያንን ባይ ባይ።